የላኩልሽ መሰለኝ። እኔ ሸርሙጣ ነኝ? እኔ አሮጊት ነኝ? እስኪ ንገሪኝ። እኔ ለማን ብዬ ነው የተሳደብኩት? ለማን ብዬ ነው እዚህ ላይ የምቀጠቀጠው ያለሁት? ለማን ብዬ ነው ንገሪኝ እስኪ። ለማን ብዬ ነው? ከአሌክስ በላይ እኔ ተሳድቢያታለሁ። እናቷ ከአሌክስ በላይ እኔ ተሳድቢያታለሁ። ከኔ ባኛ ከሁሉ ጋር በላይ እኔ ተሳድቢያለሁ። ተሳድቢያለሁ እኔ ወይ ተሳድቢያለሁ። እስኪ ንገሩኝ፣ ጥፋቴ ምንድን ነው? የኔ ጥፋት ምንድን ነው? ምንድን ነው? በቃ ጥፋቴ ምንድን ነው? በቃ አጀንዳ መቀየር ያልሆን ልሰድበውና ህዝቡ እንዲነሳብኝ ነው። ይሄ ነው በቃ ሄደ። ትናንትና እያሞገሰኝ የነበረ ዮናስ ትናንትና ነው አፈር ከድኬ እየሰደበ እየረገጠኝ የነበረ ምንም ሳላረገው ምንም ሳላረግ። እሺ ምንድን ነው? በዚህም እናቴ ትዘቀዘቃለች። በማን ነው? በእነሱ ነው። ለእነሱ ብዬ ስለተደረግኩ ነኝ። በዚህም ዮናስ አፈር ያደርገኛል። በማን ነው? በእነሱ ነው። ለእነሱ ብዬ መሀል ላይ ስለገባሁ ነኝ። አዎ መሀል ላይ መግባት አልነበረብኝም። በቃ ይሄ የኔ ጥፋት ነው። በቃ አፌ ለከት የለውም። ባለጌ ነኝ። የሚመጣ ነገር አላስተዋልኩም። ይሄ ይመጣል ብዬ አልገመትኩም እንጂ ሌላ ምንድን ነው? ከሰው የበለጠ ስድብ አልተሳደብኩም እኮ ምንም ነገር አልተሳደብኩም። አሁን በቃ ታይ። የእናትሽ ፎቶ አለ ሚዲያ ላይ? አዎ አለ። ይኸው እየዘቀዘቁት ነው። በቃ እሱ አሁን በምንም ጉዳይ በክፉም በደግም የእናቷን ስም እንድታነሽ ስለማትፈልግ በቃ ታዩ ሁሉም ነገር። እኔ እምልሻለሁ አቡ፣ እኔ እሷ አንስት አይደለም እምልሻለሁ። የእሷ ተከታዮች አንዳንድ አሉ። ላይ ሰድቢያታለሁ። እኔ ከደዚህ ከእሷ በላይ እናቷ ሰድቢያታለሁ እንዴ? ህዝቡ እኮ ይፍረድ እስኪ። እኔ ምንድን ነው ለእኔ ምንድን ነው አጀንዳ እንዲያስቀይስ ከሆነ በሌላ ለምን አያስቀይሱትም? ለምን አያስቀይሩትም በሌላ አጀንዳ? እኔ ምን አደረጉ? እኔ ምንድን ነው ያደረጉት? እስኪ ያደረጉት ነገር አለ? በቃ ስላደረጉት ለእሷ ስትመጣ ይቅርታ እላታለሁ አልኩ አይደለም? በዛ ነገር እኔም እንደዛ እያልኳት ነበር። ህዝቡን ሳይሆን ይቅርታ መጠየቅ ያለባት አንቺን ነው። ይቅርታ መጠየቅ ያለባት ዴዚን ይቅርታ ትጠይቂያታለሽ። እሷ ልቧ በፈቀደ ሰዓት ይቅርታ ታደርግልሻለች። ሰላም ይሆናል በቃ። በተረፈ ግን እኔ በዋትሳፕ ብሎክ አድርጊያታለሁ። ገባሽ? በዋትሳፕ ብሎክ አድርጊያታለሁ። አሁን በላይቭ ላይ ነበርኩ ስትልክ ለምን ብሎክ ታደርጊያታለሽ? ምንም ነገር በዚህ ሰዓት እሷ አይፈረድባትም። ሀዘን ላይ ናት። አቡ እሷ በሰደበችኝ ቁጥር ወጥቼ ተናድጄ መጥፎ ነገር እናገራለሁ። ገባሽ? እኔ እስካሁን እኮ ትዕግስት ያደረኩት እኮ የእነሱ እንትን አሉ አንዳንድ በቃ ዜድ በቃ ችግር የለም በቃ ይሄ ነገር እለፊው አሞራው ቢሆን በቃ ችግር የለም ያለችበት ሁኔታ ተረጃት ያለኝ እኮ እሱን እኮ ነው የምልሽ። ሀዘን ላይ ናት። ምንም ብትሰድብሽም ብትመታሽም ምንም ነገር ብትልሽ አይፈረድባትም። ሀቢባ ይቅርታ አድርጊልኝ። ሀዘን ላይ አትበይኝ። ሀዘን ላይ እኔ ቲክቶክ ላይ መጥቼ በኮሜንት ሳይቀር እኮ ነው ላክልሽ። በኮሜንት ሳይቀር እኮ ነው የምትሳደበው እዚህ እኮ። ሀዘን ላይ ናት። ሀዘን ላይ ያለ ሰው ምንም ያደርጋል። በጣም አዝናለች። ሀዘን ላይ ናት። ተጎድታለች። ስለዚህ ምንም ነገር ብትል አይፈረድባትም። ችግር የለም። ፈራጅ ብዙ ስለሆነ ሀዘን ላይ እናት በቃ ሀዘን ላይ እዚህ መጥቶ ኮሜንት ላይ ተልከስኩ ሰው ይሳደባል። ሀዘን ላይ ሰው ይሳደባል። በሀዘን ቀን ችግር የለውም። ሀቢባ ቴንኪው ሀቡ በቃ ቴዲዬ ሀዘን ላይ ያለ ሰው ምንም ነገር ያደርጋል። ኦኬ በቃ እሺ። እሷ እናቷን ለዘላለም አጥታለች። ሀዘን ላይ ናት። ሀዘን ሰብሯታል። ምንም ነገር ብትል ማንም ሊፈርድባት አይችልም። የለም ሰው በቃ እንትን ማለት ነው። በቃ በውስጥ መነጋገር ነው። በቃ እሱም ሁለቱ መሀል እሱን ያለው እንግዲህ ማውራት ነው። ሶሻል ሚዲያ ምንም ነገር ብትል ዴዚ ችሎ ማሳለፍ ነው። ለምን ተጎድታለች። ሀዘን ላይ ናት። ልቧ ተሰብሯል። እናትንም ያህል ነገር ነው ያጣችው። የሚብሪክ አይዞ የምትደዋውሏት ሰዎች ግን በደንብ አጽናኗት በእናታችሁ። ሀውዬ አንቺ እንኳን ጎበዝ ይኸው ደስ እንኳን አላቸው። አጀንዳ ወድን የተቀየረዋል። በቃ ከዚህ በላይ ምን አለ? እናንተ እኮ ተረሳችሁ። ቀን ሲጥል እንደዚህ ነው። በቃ ፈራጅ ብዙ ነው። እሺ ችግር የለውም። ሴት ጥፋተኛ መስላት አይታትም ሊሆን ይችላል። እንዲህ የቅርብ ዘመድ የቅርብ ጓደኛ ምናምን የላትም? ወይም ደግሞ ወዳጆቿ ካላችሁ ይህንን ነገር ተይ፣ አትሳደቢ አትሏትም?
አታናግሯትም? ደውላችሁ ስልክ የላችሁም? ተይ አትሏትም እንዴ? በውስጥም ቦርኮ ሌዝቢያን እያለች እየተሳደበች እሺ ዜድ ዝም ትበላት እንዴ? ሰው እኮ ናት፣ የሰው ልጅ እኮ ናት። እሷን መስራት ትፈልጋለች። ቴንሽን እያደረገቻት ነው። እዚህ መጣ ቦርኮ ብላ ባለፈው ለእኔ ሳይቀር ቡሽቲ ብላኛለች። አታውቀኝም። እኔ ምንም ብያትም አላውቅም። ከነ ታሪኳም ማነች ምንድነች አላውቃትም። ፎሎ እንኳን አላደርጋትም። ግን መጣ ቡሽቲ አለችኝ። ሴትዮው እኔ ከነጋ ጸባት ፈልግኝ ያላቀሽም አታውቀኝም ብዬ ጸጥ አልኳት። ስለዚህ ባሏም አለ አሌክስም ቢሆን አሁን እኔ ወንድሜ ነው፣ በጣም ወደው ወንድሜ ነው። ግን በእውነቱ መናገር ከሆነ ያ ሰው ፍቅረኛዋ ነው። ሀዘን ላይ ነሽ፣ እረፊ አይላትም፣ አስተካክላትም ማለት ከጎኗ አይደለም እንዴ? ስነ ስርዓት አድርጊ አይላትም እንዴ? ሰው እንደፈለገች እየተሳደበች ሰው እንደፈለገች እያደረገች እንዴ በሁሉም ቦታ እየተረገጠች ነው ያለችው ዜድ። እሺ ምን ቤት ነች? እሺ ለዜድስ ማን ነው ከጎኗ ሆኖ እረፊ የሚላት ወይም ደግሞ የሚታገላት ሰው አይታችሁ ታውቃላችሁ? ሁሌ ሌዝቢያን ትባላለች፣ ወንዳ ወንድ ትባላለች፣ ወንዳ ገር ትባል፣ የማትባለው ነገር የለም። የሰው ልጅ እኮ ናት እንዴ። አንድ ቀን እስኪ ዜድ ምንድነው ችግርሽ ብሎ ቀርቦ አናግሯት የሚያውቅ ወይም ደግሞ የሆነ ስትሰደብ መሀል ገብቶ እንትን ሆኖላት የሚያውቅ ሰው አለ? እስኪ ለእውነቱ እስኪ ፍረዱ። እሷም የ9 ወር ልጅ ናት፣ ዜድም የ9 ወር ልጅ ናት። እሺ ስለዚህ ስነ ስርዓት የምታስይዟት ከሆነ ስነ ስርዓት አስይዟት። ቅርብ ሰው ካላችሁ እረፊ፣ ይህንን ነገር አያምርም እረፊ በሏት እንዴ። ልጅ ልትወልድ እኮ ነው ነገ ጧት። ህፃንም አይደለችም እቺ ማስተዋል የምትችል ማወቅ የምትችል። በዛን ሰዓት ልደቷ እንኳን በየሆቴሉ ልደቷን አሰርታ ልደቷ ስታከብላት ነው የምናውቃት ዜድ። በዛን ሰዓት እየተረገጠች በዘርዋን በምኗም ቤተሰቧ እየተረገጠ ዜድ ለእሷ ጥብቅና የቆመች ለፍቅራቸው አንደኛ ተሰላፊ ነበረች ዜድ፣ አንደኛ ተሰላፊ። አሁን ግን የራሳቸውን ድራማ ለማስቀየር ዜድን ጥፋተኛ አድርገው ዜድን በየቦታውም ደግሞ ድጋሚ እየተረገጠች ነው። ስለዚህ አታሳዝናችሁም? ሰው አይደለችም እንዴ እሷስ? ለምንድን ነው በእውነቱ የማትናገሩት? ለምንድን ነው ለሀቅ የማትኖሩት? ዜድ ባትናገር አትሞትም ነበር? ዜድ ባትናገር ይሄ ነገር አይፈጠርም ነበር? ስለዚህ የምትቀርቧት ሰዎች ካላችሁ እረፍ ይበሏት። እዚህ ታይ የሰው ልጅ ናት፣ እሷም ስሜት አላት እኮ። አንድ ሰው ብቻ እንዴ ከሷ በላይ እኮ ዜድ ናት። እዚህ ሙድዋም ስደት እየኖረች ጌም አትጫወት ምን አትጫወት። እስኪ እዩዋት፣ የእሷ ሀዘን አይታያችሁ? ስለዚህ በቅርብ ካላችሁ እረፍ ይበሏት። በቃ ስነ ስርዓት ያዥ። አሌክስም ብትሆን እረፍ ይበላት። በውስጥ የምትሳደቡ ስድብ አይደለም ነው የምላችሁ። እዚህ መጣው ሌዝቢያን እያለች እየተሳደበች ነው፣ ቆሻሻ ሸርሙጣ እያለች ነው። እኔ ሁሉም ቴክስት አይቼዋለሁ። እናቴን ሜንሽን አታርጊ ስራ ልትሸቀይበት ነው አለች። እንዴ መቼ ነው ሜንሽን ያደረገችው? ዜድ ካቆመ ስለሷም አውርታም እንደውም ተይ እያላችሁ እናንተ አትናገርም እኮ ትታለች እኮ ምንም ነገር አትናገርም። ስለዚህ ደጋፊ ነው ሁልጊዜ ወደ እውነተኛ የሚወስድህም ገደል የሚያስገባህም ደጋፊ ነው። ስለዚህ እሷ የምትወዷት ሰዎች ከሆናችሁ እረፊ፣ አትሳደቢ። መጥፎ ነገር ስታደርግ ተይ በሏት። አሁን እኔ አለሁኝ አይደል? እኔ ትግሬ ነኝ፣ ኤርትራዊ ናቸው ደጋፊዎች። አንድ ስትሳሳት የኔ ቲፎዞ ናቸው እረፊ ብሎ የሚያስቆሙኝ። ስለዚህ የዜድም ችግር የዛኛውም ችግር እያያችሁ በሁለት አይን እዩት እንጂ ስለወደዳችሁ ብቻ ለአንዱን መቀጥቀጥ ብቻ የለበትም። እንዴ ዜድ በስንት ቦታ ነው የምትሰደው? እስኪ አንድ ቀን ለዜድ ጥብቅና የሚቆም ሰው አይታችሁ ታውቃላችሁ? ተሳስተሻል ወይም ደግሞ እንደዚህ ሆነሻል እንደዚህ ከመፍረድ ውጪ እረፊ ብላችሁ አታውቃላችሁ እንዴ? የሚሳደብላት ሰው ጥብቅና ቆማችሁ ታውቃላችሁ? አታውቁም። ስለዚህ ለእውነቱ ፍረዱና የምትሳደበውን ነገር አቁሙ፣ እረፊ በሏት። እሷም ታቁም፣ ዜድም አትናገርም። በእኔ ይሁንባችሁ፣ ከነገ ጀምሮ ዜድ አንድ ነገር አትናገርም። እኔን ታከብረኛለች። አትናገሪ ካልኳት አትናገርም ዜድ። ስሟም አታነሳም፣ ከዚህ በኋላ ታሪኳም አታነሳም፣ ስለ ውስጥ ያለው መረጃም አታወራም፣ አንድ ቃል አታወራም ዜድ። ግን በውስጥ የምትቀርቧት ሰዎች በቃ አትሳደቢ፣ እረፊ በሏት እንዴ። ማይ ወይ ሰላማት መጀመሪያ መቆም ያለው ዜድ ዕጾዮ ማማ ደውል ለኸሎ ግሩፕ ጌርክ ፕሊዝ ሓንሳብ ዕጾዮ ላይቭ ሞ ዜድ ደውል ነው። ኦኬ እሺ በቃ ምን ከይተዛረብ ማህ ፕሊዝ ብቻ ንሕና ንባዕልና ኢና ምሽ በቃ ተማር በቃ ኦኬ ደውል ዜድ ሕጂ ዕጾዮ ላይቭ ፕሊዝ ኦኬ